ብሌንና አምናን በስተመጨረሻ ችግር ውስጥ ወድቀዋል ማለት ነው። የወደቁበት ምክንያት ምንድነው ሲባል እንግዲህ ብሌንና አምናንሻ እያደረጉ ያሉት ነገር ትንሽ ለራሳቸው ጥሩ ቢሆንም ወይንም ደግሞ ወይዘሮ እና ዛሃራም ለነሱ ብላ ዋሽታ ከቤት ውስጥ የሉም ሄደዋል በማለት ዋሽታላቸው ነበረ። ግን ደግሞ ቤት ውስጥ እነሱ ላይፍ እና እንደዚህም ደግሞ ጊዜያቸውን እየተሰጣጡ ይገኛሉ ማለት ነው። ይሄንን ነገር ግን በጣም በሚያሳዝን ነገር በጣም ልብ የሚሰብረው ነገር እንግዲህ አያትየው እውነት የአምናንንና የብሌን ግንኙነት ስታይ ምን ትላለች የሚለው ነገር በጣም ከባድ ነገር እየተፈጠረ ይገኛል። ቤተሰቦቼ ብሌንዬ እንግዲህ አሁንም መከራና ስቃዩ አለቀቃትም። እንደዚህም ደግሞ እንትናም ቤት ውስጥ ተመልሳ መታለች ማለት ነው። ጄሪሻ እንግዲህ በጣም በሚያመሳዝነው ነገር ልብ የሚሰብረው ነገር ምንድነው እንግዲህ እርግዝና ተፈጥሮ አምናን ነው የልጅ አባት በማለት እንግዲህ ወደና አምናን ቤት ተመልሳለች ማለት ነው። ሰላም ብያለሁ ውድ የተከበራችሁ እንዴት ናችሁ? ደህና ናችሁ? እና ቤተሰቦቼ ጄሪሻ እንግዲህ ከቤት ውስጥ ሄዳ በጣም የሚያሳዝነው ነገር ተመልሳ መታለች ማለት ነው። እንግዲህ መታ ምንድነው ያለችው አምናንን ጥሩልኝ ያለችው ማለት ነው። ያው ምንድነው ከመጀመሪያነቷ ማነሳሳቷ የአምናንን ግማሽ ሀብት ንብረት ለመውሰድ ከዛም በኋላ ገንዘቡን የራሷ ማድረግ እና በዚህ ሀሳብ ነው ተስማምታ። ጄሪ የሚያሳዝነው ነገር አሁንም አልተማረችም፣ አሁንም ሰው አልሆነችም። በጣም ነው ልብ የሚሰብረው ቤተሰቦች። አንዳንዴ ሰዎች ተምረዋል ተብሎ ሲጠበቅ በዛው ሀሳብ ላይ ሲሄዱ በጣም ነው ልብ የሚሰብረው ማለት ነውና እኔ ጄሪ እየተማረችና ያስተዋለች ትመስለኝ ነበረ። ግን ዛሬም እንደዛው በዛው በክፉ ሀሳብ ላይ ነው እየቀጠለች የምትገኘው ማለት ነው ቤተሰቦቼ። እና በጣም የሚያሳዝነው እንግዲህ አሁን አምናንን ብሌንን አብሮ እንግዲህ ይሄንን አብሮ ደስታን ሲፈጥሩ በማከል ቤት መታሄድ ነገር እየተፈጠረ ይገኛል ማለት ነው። በጣም ነው ልብ የሚሰብረው፣ በጣም ነው የሚያሳዝነው። እኔ ከምታስበው በለጠ በጣም ነው ያሳዘነችኝ ማለት ነው ብሌንም አምናንም ማለት ነው። እናንተ ለካ ፍቅር የዚህን አክል እውነቴን ነው የምላችሁና እንደው ፍቅር ለካ የዚህን አክል መስዋዕት የዚህን አክል በቃ አለ አይደለ ከባድ ነው። ማርያም ትልቅ መስዋዕት ነው የሚያስከፍለው ከምታስበው በለጠ የመስዋዕት ማለት ነውና እኔ በጣም ነው ልቤን ያሳዘነችኝ ጄሪሻ ማለት ነው። ፈጣሪ እንግዲህ ሁሉን ነገር መልካም ያድርግላት ፈጣሪ። ግን በጣም ነው ልብ የሚሰብረው ያደረገችው ነገር ማለት ነውና ብላ እንግዲህ ብላ ቀጥታ መታ ምንድነው ያደረገችው እና በጣም ነው ልብ የሚሰብረው ማለት ነው ቤተሰቦች። ምን ነው ካላችሁ እንግዲህ በጣም ነው ልብ የሚሰብረው። ገባችሁ አይደል? ጄሪ መማር ነበረባት ካለፈው ህይወቷ ማወቅ ነበረባት። ግን እሷ ልታውቅ አልቻለችም። ዛሬም ያው ሰው ተመክሮ የማይመከር ሰው በጣም ነው የሚያስጠላው ማለት ነው። ሰው ልጅ በጥፋቱ አምኖ ተማምኖ መልካም ነገር ቢያደርግ የተመረጠ ነው ብዬ ነው የማስበው። ግን ደግሞ እንደዛ አይነት ቆሻሽነት መሄድ በዛው ነገር መሄድ በጣም ነው ልብ የሚሰብረው ማለት ነው ቤተሰቦቼ። እና ምን ለማለት ፈልጋለሁ ቤተሰብ እንግዲህ ጄሪሻ እንግዲህ እናያለን ያለውን ነገር የሚፈጠረውን ነገር ማለት ነው። ጄሪሻ ቀጥታ እንግዲህ አምናን ጋር መጣ ምን ብታረጊ ነው ወደዚህ የመጣችው ስላት እንግዲህ አንተ ፈልጌ ነው ትለዋለች ማለት ነው። ምንድነው የፈለግሽው ስላት ካንተ ፈለኩት ያው ሀብትና ንብረት ፈልጌ ነው ልጅ ስላረገዝ ካንተ አርግዣለሁና ስለዚህ ለኔ የሚገባኝ ነገር በዛ ላይ ደግሞ ልጄም ያላባት እንዲያድግ አልፈልግም የልጅ አባት እንድትሆን ፈልጋለሁ በማለት እንግዲህ ስትነግረው ነበረ። አምናን አሁንም አልቀረሽም እንዴ? አሁንም ከጥፋትሽ የተማርሽ እኮ መስሎኝ ነበረ። አሁንም ከጥፋትሽ አልተማርሽም አንቺ ምን አይነት ሰው ነሽ? በማለት እንግዲህ በጣም ነበር እየተናደደባት የነበረው ማለት ነው።
እንግዲህ የተናገርኩትን ተናግሬያለሁ። እኔ ካንተ አርግዣለሁ። ከፈለገህ ማስመርመር መፍትክ ነው። አስመርምረኝ፣ ማስመርመር ትችላለህ። ግን ደግሞ እኔ ያረገዝኩት ካንተ ነው። ይሄንን ብቻ ነው የማውቀው። ሌላውን ደግሞ ካንተ የምትፈልገውን ነገር ማድረግ ትችላለህ በማለት እንግዲህ ውሳኔ ወስናበታለች ማለት ነው። አምና መቼ ነው አንቺ የምትቀየሩ? እኔ እኮ የተቀየርሽ መስሎኝ ነበረ። ለማንኛውም ይሄንን ሀሳብ ማንም ሰው የሚቀበልሽ የለም። ከዚህ ቤት እንድትወጪ እፈልጋለሁ በማለት እንግዲህ ከቤት ውስጥ እንድትወጣ ሲነግራት ነበረ። አረሷ ልጅ የመውጣትም ሀሳብም የላትም በፍጹም። ለማንኛውም ብላ ቀጥታ ደግሞ ሄደች። ማን ነው ማጋ ነው ያምናን አያት ይዋጋ ተብዬዋ ጋር ነው ሄደችው ማለት ነው። እዛ ሄዳም እንደዛ ያንኑ ሀሳብ ነው የነገረቻት ማለት ነው። ምን ልታረጊ መጣሽ እያለቻት ነበረ። ለምንድን ነው የመጣሽው እያለቻት ነበረ። የመጣውበት ምክንያት ልጄ ከአምናን ልጅ አርግዣለሁ ስላረገዝኩ ስለዛ አምናን ያው ልጁን እንዲንከባከብና ልጅ እንዳለው ለማሳወቅ ነው የመጣሁት ማለት ስላለው ልጅ አርግዣለሁ። ምንድነው የምትፈልጊው? በእርግጠኝነት አንቺ ፈልገሽ የመጣሽው እዚህ ቤት ብርና ብር ብቻ ነው ይመስለኛል። ብር ነው የምትፈልጊው ማለት እንግዲህ አያትየው ስትል ነበር። በፍጹም ማለት ብር ስትባል የሆነ በቃ ስላችሁ ትንሽዬ ብር አይደለም የፈለገችው ያምናንን ግማሽ ሀብትና ንብረቱን እፈልጋለሁ ማለት ነው። ከባድ ነገር ያምናን ግማሽ ሀብትና ንብረቱ እፈልጋለሁ ማለት ምን ማለት ነው? ከባድ ነው አይደለ? ከዛን ብላ ነበር አያትየዋ የሳቀችው ማለት ነውና መቼም ከዚህ ወዲህ ቤት ብትመላለሽ ከዚህ የበለጠ ነገር ሊያጋጥምሽ ይችላል በማለት እንግዲህ አስጠንቅቃለች። ጀሪሻም ልጅ ትርትር እያለች ነበር። እሷም እንግዲህ ያምናንን አያት ለማስጠንቀቅ እየሞከረ ያለችው እሷም በጣም ኃይሏን ጨምራ ነበረ። እየተናገርኩትን ተናግሬያለሁ። ከአሁን ወዲህ በቃ እኔ እርጉዝ ነኝ። በቃ የልጅ አባትን ከኔ ጋር እንዲሆን ፈልጋለሁ። ስለዛ ነው የምታደርጉትን ነገር እንድታደርጉ ማለት እንግዲህ እየተናገረ ትገኛለች። ጄሪሻ ወዴት እየተራመደች እንደሆነ ትንሽ አልገባትም። እስኪ ምን ገባችሁ? እኔ በጣም ያሳዘነችኝ ብሌነች ማርያም። እንደው መከራ አይጥፋችሁ ፍቅራችሁ ውስጥ እንደው መከራ ፈተና አይጥፋ የተባለ ማርያም ሰሞኑን ደስተኛ ሆኖ አብሮ ላይፍ እያሳለፉ ጊዜያቸውን እየተሰጣጡ ሌላ ማርያም የምትባለው ሴትዮ ደግሞ ከቤቱ ስትወጣ ሌላ ሁለተኛ ማርያም ማለት ነው። እንደው አትረፉ ያላቸው ማለት ነው። እንግዲህ የማርያም መሄድ በጣም ለአምናንና ለብሌን በጣም ደስታ ፈጥሯል። እንግዲህ የአምናን አያት ደግሞ በጣም እየደዋወለች ስትጠይቅ ነበረ። ማርያም እንዴት ነሽ? እና እንደዚህም ደግሞ አምናን ስትመክረው ነበረ። ለምንድን ነው ማትለው ትደውልላታለህ እንዴ ምናምን እያለች እየጠየቃት ነበረ። እሱም እየደወልኩ ነው ምናምን እያላት ነው። ማርያም እንግዲህ አይደውልልኝም እኔ እዛ ከሄድኩ ጀምሬ አንድ ጊዜ እንኳን ደውሎልኝ አያውቅም ምናምን እያለች ለአያትየው እየነገረች ነበረ። አያትየውም በእርግጠኝነት ባይመቸው ነው እንጂ ቢመቸው ነው ይደውልልሽ ነበረ ወይ ደግሞ የሆነ ስራ ይዞ ምናምን ሊሆን ይችላል እያለቻት እንግዲህ ተስፋ እንዳትቆርጥ እያደረገቻት ትገኛለች ማለት ነው። እንግዲህ ማርያሻ ሄዳለች አባቷ ጋር ማለት ነው። እሷ ስትሄድ ነው እንግዲህ ሌላ ደግሞ ጄሪ የፍቅር መቀስ የመጣችው ማለት ነው። እንደው በህይወታቸው አትደሰቱ፣ በፍቅራቸው አትደሰቱ የተባሉ ጊዜ እንደ እርግማን የሆነባቸው እውነቴን ነው የምላችሁ ማለት ነው። እንግዲህ ሁሌም መከራና ስቃይ እያሳለፉ ይገኛሉ ማለት ነው። ቤተሰቦቼ በጣም ነው የሚያሳዝነው፣ በጣም ነው ልብ የሚሰብረው ማለት ነው። የሁለቱ ጉዳይ ማለት ነው። ቤተሰቦቼ እንግዲህ መልካሙን ነገር እንመኝላችኋለን። ቤተሰቦች የምልላችሁ ፈልጋለሁ እንግዲህ አምናን ከመከራና ከስቃይ አትወጣ ያለው ሰው ማለት ነው። በጣም ነው ነገራችን ላይ ያዘረው ይሄንን ነገር ሲሰማ ከምታስቡ በለጠ ማለት ነው። ብሌንን ግን አልነገራትም። ብሌንን ሊያስከፋት አልፈለገም። ምክንያቱም ብሌን በአሁኑ ሰዓት ደስታ መፍጠር፣ ፈታ ማለት፣ ማውራት፣ ከሱ ጋራ ጊዜ ማሳለፍ ነው የፈለገችውና እሱም ይሄንን ነገር አልነገራትም ማለት ነው። አለመናገሩ በነገራችን ላይ በጣም ደስ ይላል። ምክንያቱም ደስታዋን ያጠፋ ነበር ማለት ነው። ያላቸውን ትናንትና የነበራቸውን ፕሮግራማቸውን ደስታቸውን ይጠፋ ነበር። እሱ ግን ዝም ብሎ ያው
ያየው እንዳላየ የሰማው እንዳሰማ ሆኖ አምናን አሳልፏል። በዚህ ነገር በጣም አሪፍ ነው ያደረገው በህይወቱ ብዬ ነው የማስበው አምናን። ምክንያቱም ብሌን በጣም ይሄንን ነገር ብትሰማ በጣም ነው የሚደብራት። ጄሪሻ ግን ቀጥታ አምናን ብሌን ክላስን ሄዳ ነበረ። ብሌን ክላስ ስትሄድ ከመቼ ጀምሮ ነው እንደዚህ ያማረብሽ ነው ያለቻት ማለት ነው። ይሄማ ከሆነ በጣም ቆይቷል ነው ያለቻት። ማማር ከጀመርኩ በጣም ቆይቷል ነው ያለቻት። አይ እንደዚህ እንኳን መቀየርሽ በጣም ደስ ይላል ስትላት እንግዲህ ይሄንን ደግሞ የበለጠ ቁጭ ብለሽ እዚህ ስታዩ የበለጠ ትኛለች በማለት እንግዲህ ያው ጄሪሻን በብሌን ላይ ነደድ እያለች ትገኛለች። ብሌንም እንደዛው ማለት ነው። ምክንያቱም ያደረገቻት ነገር ያው ቀላል ነገር አይደለም። ይብን ያደረገቻትን ነገር እኛ ሁላችንም እናውቃለን። እንዳቂ ሚኪ ያለታን ጊዜ ብሌን እንግዲህ ነፍሷ ራሱ ሊጠፋ ይችል ነበረ ግን እግዚአብሔር ይመስገነው ተርፋለች ማለት ነው። እስከዛን ድረስ እንግዲህ ጉዳት አድርሳባት ነበረ ግን ያው ብሌን በመትረፏ እንግዲህ እዚህ ደርሳለች። ግን አሁን እንግዲህ ሌላ ነገር ተኳሳ መታለች። የጄሪ ጉዳይ ማለት ነው። ጄሪሻ እንግዲህ በጄሪ ነገር ምን እንደሚፈጠር ያለውን ነገር እናያለን ማለት ነው። ባይሆን በጣም የተመረጠ ነበረ እንደዚህ አይነት ኩሳኩሺ ነገር ባታስብ ማለት ነው። እውነት ልጁ ያምናን ነው ወይ ሲባል እኔ ያምናን አይመስለኝም። ምክንያቱም እዛ ሙስጠፋ አምናን ቤት መጥቶ እና ቤተሰቦች የምልላችሁ ፈልጌ ነው። እውነት ጄሪ ከአምናን ነው እንዲያረገዘችው? በፍጹም አይደለም። እንደኔ ሐሳብ በፍጹም በብሌን አላረገዘችም ብዬ ነው የማስበው። እናንተስ ምን ትሉት? ከአምናን አላረገዘችም ብዬ ነው የማስበው። ምክንያቱም ከሙስጠፋ ጋር እዛ እየተቀመጠች እያለ ሙስጠፋ ይብን አምናን ቤት መጥቶ አብሯት የተኛ ሰውዬ ከሱ ጋር ስትኖር እንዴት ይተዋታል ብላችሁ ታስባላችሁ? እንዴት ከሷ ጋር ዝም ብሎ አብሯት ቤት ውስጥ ይቀመጣሉ? ምንም ነገር ሳይነካት፣ ምንም ነገር ሳያደርጋት፣ ምንም ነገር በእጁ እንኳን ሳይነካት እንዴት ቤት ውስጥ ይቀመጣሉ ብላችሁ ታስባላችሁ? ይሄ ሌላ ነገር አለው የምለው ነገር እኔ ያደርስ እንትን ይለኛል ማለት ነው። እናንተስ ግምታችሁንና ሀሳባችሁን ቁጭ ብታደርጉ በጣም ደስ ይለኛል ኮሜንት ላይ። እንግዲህ ወደቀችም ፈረጠችም አምናንና ብሌን ይጋባሉ። እውነቴን ነው ብላችሁ መጋባታቸው የማይቀር ጉዳይ ነው። ማንም አበደ፣ ተቆረጠ፣ ፈረጠ ምንም ሆነ ምንም ማለት ነው። ምክንያቱም የሚዋደድ ሰው መጨረሻው አብሮ ናቸው። የሚዋደድ ሰው መጨረሻቸው አብሮ ነው የሚያምረውና ለማንኛውም ቤተሰቦች ለቤት አዲስ ሆናችሁ ላይክ እና ሼር ያደርጋችሁ አበረታቱኝ። ያው ፍቅር ላይ ከድራማ የምንማረው ምንድነው? ፍቅር አልጋ ባልጋ የለም። በቃ ፍቅር ይዘን የትዳር አጋራችን ችግር ሊፈጠር ይችላል፣ መውደቅ ይችላል፣ መጣላት ይችላል፣ ብዙ ነገር በህይወታችን ሊያጋጥመን ይችላል። ሁሉ ነገር ባልጋ ላይ እንዳሌለ እያስተዋልና እየተረዳን እንገኛለን። ለማንኛውም መልካም ጊዜ፣ መልካም ቆይታ። ትዕግስት በጣም አሪፍ ነው። የታገዘ ሰው የእጁን ፍሬ ይበላል ማለት ነው። ካልታገሳችሁ፣ ትዕግስት ካሌላችሁ ምንም ፋይዳ የለውም። ምንም ፋይዳ የለውም። ፍሬ አታፈሩም፣ ትዳራችሁ አይኖርም እና መልካም ጊዜ